የኤምሬቱ አቀባበል በራሳቸው በዶናልድ ትራምፕ ቋንቋ ሲገለጽ ውብ ነበር። ቀጣዩ ማረፊያቸው ካታር ነበረችና ወደ ኤምሬቶቹ አገር በረሩ። የዱሃው መስተንግዶ ኤለን መስክ ለዓለም ባበረከታቸው የቴስላ መኪኖች ትርኢት የታጀበ ነበር። የአረብ ግመሎችና ፈረሶች ጭምር የሀያላውን አገር ፕሬዝዳንት ለመቀበል አበርክቷቸውን ሊያሳዩ በአስፓልት ላይ ውለዋል። ጎራዴዎች ከአፎታቸው ወጥተው እንደ አገሩ ባህል በለበሱ አንጋቾች ለትርኢት ታይተዋል። ነጋዴው ፕሬዝዳንት ዲል ይሉትን የንግድ ቃል ይወዱታል። ከአረቦች ጋር ዲል የሚሉትን የትሪሊዮን ዶላር ሽርክናም ተፈጣጥመው ተመልሰዋል። በመካከለኛው ምስራቅ በተለይም በሳዑዲና ኤምሬትስ በካታርና መሰል የባህረ ሰላጤው ሀገራት ጉዞ በማድረግ ትራምፕ የመጀመሪያው አይደሉም። ባራክ ኦባማ 4 ጊዜ ተመላልሰዋል። ከነ ሪቻርድ ኒክሰን እስከ ቢል ክሊንተን፣ ከጆርጅ ቡሽ እስከ ሮናልድ ሬገን ይህንን አካባቢ ደጋግመው ጎብኝተውታል። ባራክ ኦባማ እንደ ውሃ ቀጂ የተመላለሱበትን የመካከለኛውን ምስራቅ ዶናልድ ትራምፕ በመጀመሪያው ዙርም ሆነ በአሁኑ የፕሬዝዳንትነት ዘመናቸው የውጭ አገር ጉብኝታቸው ማሟሻ አድርገውታል። ያኔ ፕሬዝዳንት እንደሆኑ ከአረቡ ዓለም በፊት የትም አልሄዱም። ዘንድሮም ለፖፕ ፍራንሲስ ቀብር ካልሆነ በቀር ለይፋዊ ጉብኝት ከአገራቸው ወጥተው ለማያውቁት ትራምፕ ሳዑዲ የመጀመሪያቸው ሆናለች። የቀደሙትን መሪዎች ወደዚህ አካባቢ ሲመላለሱ የኖሩ ቢሆንም ትራምፕ ግን የኔ ታሪካዊ ነው ተደርጎ የማያውቅ ባይ ናቸው። በእርግጥ ሁሉን ነገር የኔን ያህል ያደረገው የለም የሚለውን የትራምፕን ንግግር ወደ ጎን ስንለው የአረቦችና የአሜሪካ ወዳጅነት ደማቅ ሆኖ ይነበብልናል። ብዙዎቹ ጥያቄዎች የሚነሱት እዚህ ጋር ነው። እነዚያ አምባገነን የሚሏቸውን ሙአመር ጋዳፊን አሳደው የገደሉ ሰዎች ከሳዑዲ መሳፍንት ጋር መስራት እንዴት ሆነላቸው? ሳዳምን ለመስቀል ሐሰትን የፈጠሩ ፍጡራን ከኤምሬትስ ነፍሰ ገዳዮች ጋር ለመወዳጀት እንዴት ቻሉበት? የዲሞክራሲው አስጠበቃነን የሚሉት እነሱ እንደ ካታርና ግብፅ ካሉት የዲሞክራሲ ባላንጣዎች ጋር ለመተባበር ያስቻላቸው ምትሃት ምንድን ነው? በሌሎች ሀገራት የውስጥ ጉዳይ ለመግባት የማያቅማሙት አምባገነን ገዢዎችን ለመገሰጽ የማይሰስቱት አሜሪካኖች ዲሞክራሲን አቀጭጯል በሚሉት አገዛዝ ላይ ማዕቀብን ለማከታተል የማያረፍዱት የዋይት ሃውስ ሰዎች እንደ ጀማል ካሾጊ ያሉ ጋዜጠኞችን አሳደው ከሚገድሉ እንደ መሐመድ ቢን ሳልማን ካሉ ሰዎች ጋር ጦርነቶች ላይ ኢንቨስት እያደረጉ ለጦር ወንጀል መፈጸም ምክንያት ከሆኑት ከነ መሐመድ ቢን ዛይድ ጋር እንዴት መዋደድ ቻሉ? ስለምንስ እነዚህን የአረብ ጎበዛዝት በማዕቀብ መቅጣት ባይቻላቸው እንኳን አንዲት የግሳጼ ቃል አጡላቸው? እስላማዊ ሀገራትን ድርጅቶችንና ግለሰቦችን እየወረረችና እያሳደደች ኖራለች ከሚባልላት ከአሜሪካ ጋር ደግሞም የጋዛን ሙስሊም ሕዝብ ነቅሎ ሌላ ሀገር ማስፈር ይበጃል ከሚሉት ከዶናልድ ትራምፕ ጋር የእስልምና መከታነን ባዮቹ ደግሞም እንደ መካና መዲና ያሉ የተከበሩ ሃይማኖታዊ ቦታዎችን በአገራቸው የያዙት የሳዑዲ ገዢዎችስ ቢሆኑ ከዋይት ሃውስ ሰዎች ጋር ተዋዶ ለመኖርና ለመስራት ያስቻላቸው ጥበብ ምንድን ነው? በእርግጥ በእነዚህ ሁለት ጽንፍ ላይ ባሉ በአንድ ወገን የናጠጠና የበለጸገ ዲሞክራሲ ያላቸው ዋሽንግተኖች፣ በሌላ ገጽ ደግሞ ጭቆና፣ ሰብአዊ በደልና ገደብ የመግዣ ስልታቸው የሆነ አረቦች የመወዳጀታቸው ምክንያት